አየሁ ዘገየሁ አይደል? አንቺ ራሴ ናፈኩሽ ነው የምትመስይው። ማለቴ አነጋገርሽ አይደል ይመስላል። ትሰሚኛለሽ ማክዳ፣ የበፊቷ ሳሮን አይደለሁም። ሁለታችንም ምን እንደምንፈልግ እናውቃለን። ነገር ግን ግዛቴ መጠሽ አይደለም የምትፈልጊውን ነገር የምታሳድድ። ገባሽ አይደል? የማይሆን ነገር ለመፍጠር እንዳትሞክር። እሞክራለሁ ካልሽ ግን የምራራልሽ እንዳይመስልሽ። እሱማ አየነው እኮ። ምን ልታመጪ እና ምን ልታደርጊ? የምፈራሽ መስሎሽ ከሆነ ተሳስተሻል። ይኸውልሽ እኔ ለአንዳንድ ነገሮች ደንታ መስጠት ትቻለሁ። እሺ ማለት በእኔ ላይ ማለቴ ነው። ሳሮን ፍራቻ፣ ሰው ዝም የሚለው ፍራቻ አይደለም። እሺ አንዳንዴ ዝምታ ለብዙ ጥያቄዎች መልስ ነው። አይመስለኝም። ለመጣላት የፈጠንሽ አይመስልሽም? ሁሉንም ነገር ያሳየውሽ እኔ መሆኔን ዘነጋሽው መሰለኝ። ሁሉንም ነገር የነገርኩሽ ነው እንዴ የሚመስልሽ? እንደዛ ነው አይደል? እኔ ምን ሞኝ ይመስላል? አርፌ አልቀመጥም ካልሽ ተሳስተሽ። እርምጄ የከፋ ነው የሚሆነው። ማክዳ ሙች። እርምጄ የከፋ ነው። ማክዳ ሙች። አስቢበት። እሺ ይሄን ያክል ምን ይቀራል? ለምንድነው ያልነገርሽን? ምንድነው የምትደብቂኝ? እሺ ከኔ ምንድነው የምትፈልጊው? እንደዚህ ስትይ ነው ያለብሽ። ማንነትን ቀይሮ መግባት ከባድ እንደሆነ ላንቺ አለልሽ እና ልፋቴን ገደል እንዳከቹ። ከቻልሽ ሁሉንም ነገር ለኔ ታዩና አንቺ ውጪ። አይ ካልሽ ይሄ የምትፈልጊው ናት። ግን ለኔ ብዬ አስኳቸው እንዳትነኪ። ከነካሽ ግን መንገዳችን ላይ የቀኝ። ግን ብቻሽን አትቆጪ። ረቢ እሺ እኔ የምፈልገው ያንቺ የሆነውን ነገር ምንም አልፈልግም። የራሴ የሆነውን ነገር ነው የምፈልገው። ለጊዜው ዓለምን ብቻ ነው የምፈልገው። እሷን እንድትነካት አልፈልግም። ያው ከዛ ውጪ ምንም አልነካብሽም። እሱ ያስማማኛል። አንቺም ቃልሽን አክብሪ፣ እኔም ቃሌን እጠብቃለሁ። ዓለም ማን ነበረች? አሃ ገባኝ። እሱ ያስማማናል። አሃ የድሮ ቤስትሽ አሁን ደንባራ የሆነችው ማለት ምንም እያሰብኩ አይደለም። ግምትሽ ለዛሬ አልተሳካም። እሺ ተስማምቻለሁ። ሌላው ደግሞ እዚህ ውስጥ ለውስጥ የምትሽሎኮልኪው ነገር ታቆሚያለሽ። ማለቴ ልክ እንዳሁኑ ተንኮል ካሰብሽ እኔ ካንቺ እንደምብስ ታውቂያለሽ አይደል? ምንድነው የምታወሪው? የምን ሚስጥር ነው? አልገባኝም። እሱንስ ታዩ። ይብላኝ ለማያውቅሽ፣ ይብላኝ ለምታሳድጁ። እኔ ለሱ ነው የማዝነው። እኛ ግን ነግተናል። አለበለዚያ ቅሌትሽን መንገድ ላይ ነው የምዘረግፍልሽ። ምንድነው የምታውቂው? ስለኔ ምን ታውቂያለሽ? አንድ ኩል ይሉታል። አንቺ ምንድነው የምታደርጊው? ምን አስበሽ ነው? እሱንማ ተስማማን የኔ ቆንጆ። ቆይ እሺ ተስማማን አይደል እንዴ? ለምንድነው እንደዚህ የምታደርጊው? ወይስ ለምሳሌ ነው የተስማማ ነው? ብዙም ካልተራመድሽ አይዞሽ፣ ቃሌን አላት። መልካም ቀን። አሁን ደግሞ እቺ ምንድነው ማደርጋት? ወይኔ አምላኬ፣ ምንድነው የምታውቀው? ምንድነው የነገርኳት? ማን የነገራት? መቼም ምን ያለው ነው? ወይኔ አምላኬ፣ አንተ እርዳኝ በቃ። ኡፍ አንተ ልጅ እኮ ትናንትና አስረዳኝ ብትለኝ እኮ አስረዳ ነበር። በቃ ሁልጊዜ ማወዛገብ ነው ስራ። አንተማ መቼም አይሞላልህ። ኧረ ተው ናቲ ግን፣ ኧረ ተው። እሺ አሁን ቢመጡብንስ ምን ልናደርግ ነው? ምን አይነት ልጅ ነው? ቆይ ደግሞ ጠብቅ። እሺ አሁን ቢመጡብንስ ምን ልናደርግ ነው? አንተ ሲጀመር ሰው አይደለህም። ምን አይነት ነው? ደግሞ ጠብቅ። ከዚህ በኋላ ደፍተር የሚሰጥ መስሏል። ጠብቅ እሺ። ያው ሰው አይደለ እንዴ ማለቴ እብደቴ አይደለ እንዴ? አንተ ምንድን ነው ያልከው? ምንድን ነው የምታወራው እንዴ? እስከዛሬ አላውቅም ነበር ማለት ነው እንዴ? ወይኔ ሳሚ፣ አንተ የምር ገድልሃለሁ። እሺ ኧረ ሳሚ ምን ሆነ ነው እንጂ መጀመሪያ ተረጋጋ። በምን መንገድ አስበው ነው? ልገለኝ ነው እንዴ? ኧረ ሳሚ ልቀቀኝ። አልለቅህም። እውነቱን ካልተናገርክ ድረስ አልለቅህም። እገድልሃለሁ። በምን ተርጉም ነው ሳሚ? ወንድ ነው ወይስ ሴት? ወይስ ያ ነገር ነው እንዴ? ማለት ምንድነው ያ ነገር እንጂ? እኔ ማለት የፈለኩት እኮ ሴቶች እንደዛ ሊሉ ይችላሉ ማለት እኮ ነው እንጂ። አንተ ያማሃል እንዴ? አታዳምጠኝም? ቀድመህ ከምትይዘኝ ታዲያ እንደሱ አትልም እንዴ? ምንድነው የምትቀልድበትና ማትቀልድበትን ቦታ ታውቅ? ምን አይነት ነው? አሁን አስተማሪዋ እየዞረች ነው። ቶሎ ቶሎ ጽፈህ ጨርስ።
ራሷን አሟት። አንተ ያማል ጅና እንዴ? አሁን ሳልቀማ ቶሎ ቶሎ ጨርስ። ኧረ ከቀማኸኝማ እንዴ ያማል እንዴ? አወዛገብከኝ እኮ ሲጀመር። እንዴት ብዬ ነው የምጽፈው አሁን? ቆይ ያልገባኝ ነገር ቢኖር የሰው ልጅ ከሞት እንደገና ይነሳል እንዴ? ደግሞ እስከ ዛሬ ሴት ነበረች። ለምንስ ያክል ጊዜ እንዴት ሳስቻላት? ይሄን ያክል መቀየር ለምን አስፈለገ? ምንም የገባኝ ነገር የለም። ሊገባኝም አይችልም። ያልገባኝ ነገር ቢኖር እሷ ማን ሆና ነው ከሞት የተነሳችው? ወይስ ምንድነው የምቀባጥረው? ጭንቀቱ ይሆን እንዴ እንደዚህ የሚያስቀባጥረኝ? ለምንድነው የምጨነቀው? ለሁሉም ነገር እኮ ፈጣሪ አለ አይደል እንዴ? ደግሞ ምንም እስካላጠፋው ድረስ ምንም ነገር አልሆነም። ለምን እፈራለሁ? አለምዬ በጣም እያመመኝ ነው። ሞትኩብሽ። አረ በጣም እየቆረጠኝ ነው አለም። ምንድነው አንቺ አዲስ ነገር እኮ አደረግሽ? እሺ እኔ እዛ ጋር ብቻ ነው። እሺ አንቺ ቀኑን ካወቅሽ አትናገሪም እንዴ? አለም ደግሞ አብዝቶ መጠየቅ ትውጃለሽ። ቀኑን መዛባት ከጀመረ እኮ ቆይቷል። ደግሞ ለምንድነው እንደዚህ የምጨቀጭቅኝ? እኔ ለራሴ ያሞኛል። ከበሽታው እኮ አንቺ ባሽ። እንዲህ ከምጨቀጭቅኝ እኮ ብታረጋጊኝ ነበር የሚሻለው። ይሁንሽ ምን ልበልሽ? ኧረ ምንም አትበይኝ። ደግሞ ያንቺ የአየር ንብረት ነው እንዴ አስር የሚለዋወጠው? ባይሆን ብር ካለሽ ስጪና ኮካ ልሰልሽ። ለማን ነው የምትገዢው? ለአንቺ። ከኔና ካንቺ ውጪ ሌላ ሰው አለ እንዴ? እንዴ እኔ ኮካ አልጠጣም። እማዬ ኮካ መጥፎ ነው እንዳትጠጪ ብላኛለች። ይኸውልሽ እህት፣ እኔ ወልጄ መሳም ፈልጋለሁ። እናቴም ማያት መሆን ትፈልጋለች። ስለዚህ እኔ ኮካ አልጠጣም። አንቺ ያምሻል እንዴ? ዝም ብለሽ ጠጪ። ይህ እኮ ጨንቆኝ ነው። ሰዓቱም ሄዷል። እቤት ደግሞ ምን እንደሚሉን ታውቂያለሽ። ችብቸኮንሽ ምትረጂ እኮ ለዛሬ ብትቀጭም ችግር አለው ማለቴ ብትቆጪ። ቃላቶቹ ራሱ ጠፉኝ እኮ። እሱም አልፈርድብሽም ሌላ ነገር ብትቀባጥሪ፣ ግን ያው እንድትቆጪ። መቆጣቱማ በምን እድሌ? እኔ እኮ የሚያስፈራኝ ዱላው ነው። ደግሞ ትቀልጃለሽ። ኮሚክ አንቺ ከሰሙሽ ገና ብዙ ታወራለሽ። ተነሽ በቃ እንሂድ። አረ ስቀልድ ነው። አንቺ ያምሻል እንዴ? የመጣው ይመጣል። ያው የበሰበሰ ዝናብ አይፈራም አይደል የሚባለው? አታናጂኝ። ተነሽ በቃ እንሂድ። ደህና ነኝ አልኩሽ። እኔ እኮ ላንቺ አስቤ ነው። ደግሞ ሳይሽ ደህና አትመስይም። የታመመው ማን ነው? እኔ ወይስ አንቺ? እኔ እኮ ለራስሽ ብዬ ነው። ተነሽ ቀጥሩ ነው። ይሄ ሁሉ እንዳልነበረ ቀረ አይደል? እኔ መቼም አልቀየምሽም። የፈለግሽውን ብታረጊ ነገ ሌላ ቀን ነው። ሁሉም ያልፋል። የማያልፍ የለም። እንዳንቺ አልሆነም። እጠብቅሻለሁ። ምናልባት ምክንያት ይኖርሻል። ያለ ምክንያትማ እንደዚህ አትሆኝም። እንዴት አስቻለሽ ግን? ባውቀው ደስ ይለኝ ነበረ። ያን ሁሉ ጊዜ የጠፋሽው እንዳንቺ መሆን የሚቻለው እንዴት ነው? አላርጂክ ደግሞ ያሳክካል እንጂ የማታመጣብኝ ነገር የለም። ደግሞ ካንተ ባሳ አላርጂክ አለ እንዴ? እሺ እናንተ እዚህ ምን ትሰራላችሁ? ክላስ አትገቡም እንዴ? ወይኔ መምህር ሴትሳናት አይደል? በቃ ካንተ ጋር ሆኜ መቼም ሰላም አላገኝም ማለት ነው። እሺ እንዴ አንቺ ነሽ እንዴ የማይጠሩት ሰይጣን አለባሻ? አንቺም ማለት ነው። ምን አይነቷ ናት? ቆይ ደግሞ አንቺ ራስሽ ክላስ አትገኝም እንዴ? እዚህ ምን አባሽ ትሰሪያለሽ? ወይስ ተቆጣጣሪ ነበርሽ እንዴ? አይ ሳሚ፣ ምን አይነት ተረት ተረት ነው የምትተርተው? ከዚህ በፊት ግን ትተዋወቃላችሁ እንዴ? ቆይ አንቺ ደግሞ ማን ነሽ? መቼ ነው የገባሽው? እዚህ ግቢ ደግሞ የሚገቡት ሁሉም እሳት የሆኑ ናቸው።
ምላስም መልክም አለ። ግን ሰይጣን መልኩ አያምርም ሲሉ ነበር። ማን ነው ደግሞ ያለው? ወይስ አይተኸው ነበር እንዴ? አሉ እያልኩ እንዴት አየዋለሁ? አንተ ራሱ ያመሃል እንዴ? ጨረሳችሁ? ጨርሱና እኮ አጠቃልዬ አንድ ላይ መልስላችኋለሁ ብዬ ነው። ጥያቄ መጠየቅ ትወዳለህ ልበል? አንተኛው ደግሞ ስም ናቲ ነው መሰለኝ። እንደጠበቅኩ ያገኘሁህ። ምንም አልተለወጥክም ማለት አልገባኝም። ሳሚ ነግራት ነው እንዴ? ባክኒ ምን ነግራታለሁ? ያማል እንዴ? እኔ ራሱ እንዳንተ ነበር ባለፈው የሆንኩት። የት ነው የምታውቂኝ? ማለት ሲጀመር አንቺ እንደፈለግሽው መሆን አለብኝ? እንዴት እንደሆን ፈልገሽ ነበር? ምን እየተካሄደ እንዳለ ግን አላውቅም። አሁን እሷን ተዋትና ና እናንተ ክላስ እንሂድ በእናት። አረ በል ተነስ፣ ወደ ክላስ እንሂድ። እኔ እዚህ ቁጭ ብዬ ሳስበው የሆነ መንፈስ እያወራው ያክል እየተሰማኝ ነው። ተነስ፣ አንጣመኝ። ማነው መንፈስ? አንተ የተደፋፈረን አልመሰለህም? ስሟ ሲጠራ ተንጨረጨረች መሰለኝ። ና ተነስ እንሂድ በእናት። የት ልትሄዱ ነው? ቆይ የጠየኳችሁን ሳትመልሱልኝ እኔ ሳልፈቅድላችሁ የትም መሄድ የለም። ተግባባን? መጀመሪያ መልሱልኝ ጥያቄ። ተይ እንጂ ማን ስለሆንሽ ነው የምንመልስልሽ? ማን ስለሆንሽ ነው የምንቆመው? ይኸውልሽ እንኳን አንቺ ተጨመረሽ ትምህርቱንም አልቻልኩትም። ምን ነው እስኪ ብር አለብሽ? እንኳን አንቺ አባባዬንም አልፈራኋትም። እሺ ምን ትመስላለች እቺ? ምን ነው ተከበሪ። በጣም አልከበራሽ። ይኸውልሽ እንዳልመታሽ። ካልሆነ ግን ካልሆነ ምን ካላልኩ ምን ልትመታኝ ነው? ና መታኛ። አንተ እቺ ልጅ ተሳስተኝ ነው። ወንድ ነው እንደምታየው። አንተ እቺ ልጅ ተሳስተኝ ነው መሰለኝ። ይኸውልሽ እኔ ወንድ ሴቶችን አልመታም ከሚሉት ወንዶች ውስጥ አይደለሁም። በጥፊ እንዳላጠናግርሽ። በእውነት እንደ ወንድ ነው እንደ ራስህን የምታስበው? ከሆነ የተሳሳተ መረጃ ነው የተነገረ። ምን ትመስላለች? ሂጂ ወደ እባክሽ። እንገናኛለን። እሺ ባልሰራላችሁ እኔ ማክዳ አይደለሁ። እንደውም ራሳችሁ መጣችሁ ነው ይቅርታ የምትጠይቁኝ። እሺ አላቃችሁም እንዴ? ይህ ምን ይመስላል? እንደውም አንተ ነሽ ቀውስ። ወይኔ ማክዳ የእነዚህ መጫወቻ አልሆን። አለም ግን ሰሞኑን ምን ሆነሻል እንዴ? ትምህርት እያገባሽ አይደለም፣ ክላስም እየቀጣሽ ነው፣ እያጠናሽም አይደለም። የተፈጠረ ችግር አለ እንዴ? ፍቅር ያዝሽ እንዴ? ፈምን እድል ኢትስ ኖርማል እኮ ችግር የለውም። ቢይዝሽም ራሱ ኢትስ ናት ኤ ቢግ ዲል። አንቺ አምረርሽው እንዴ? አረ እንደዛ አይደለም። እና ምን ሆነሽ ነው? ምን ሆናለሁ? ብቻዬን መሆን ፈልጌ ነው። እኔ እኮ የገረመኝ ለአንቺ አዲስ ነገር መሆኑ ነው። አለም ግን ሰሞኑን ምን ሆነሻል? ግራ ያጋባሽኝ ነው እንዴ? ፊትሽ ራሱ እኮ ገርጥቷል። የተፈጠረ ችግር አለ ነው ወይስ ይቅርታ አላደረግሽልኝም? አንቺ ልጅ ግን ያምሻል እንዴ? ምንድነው የምትቀባጥሪው? ግራ ያጋባሽኝ እኮ ነው። እኔ እኮ ምንም አልቀባጠርኩም እንዴ። ራስሽን አይተሽዋል። በዛ ላይ ደግሞ ምን ሆነሽ ነው? ችግሩን አብረን እንፍታው ስልሽ እየሰማሽኝ አይደለም። እኔ እኮ የማውቀው ስታናጅኝ ስናደድልሽ፣ ስታበሳጭኝ ስበሳጭልሽ ነው የማውቀው። እሺ ንገሪኝና ችግሩን እንፍታው። ይቅርታ እንደዚህ እንድታስቢ ስላደረኩሽ። ግን ለሁላችንም ደህንነት ሲባል ብቻዬን መሆን አለብኝ። ደግሞ ምንም ነገር ቢሆን ብቻሽ እንዳትወሰኝ። ፈተኝ ሁኔታ እንኳን ቢገጥምሽ ከኔ ጋር ደግሞ ማሞኛለሽ። በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። ደግሞ ጊዜው ሲደርስ እነግርሻለሁ። አለም ግን እያስጨነቅሽኝ እኮ ነው። ለምን ችግሩን ነግረሽኝ አንፈታው? ደግሞ ራስሽን አታጨናንቂ። ራስሽን ስታጨናንቂ ያምሻል፣ ታውቂያለሽ አይደል? ስለዚህ ላትነደጂ ቃል ግቢልኝ። ግን ማለት ነው ራስሽን ጠብቂ እሺ? እኔ የኔና አንቺ ጓደኝነት እንዳይቋረጥ ብዬ ነው። ምንም ነገር ቢፈጠር እኔና አንቺ መለየት የለብንም። እሺ አትጩይብኝ። ግን ማለት ነው ራስሽን ጠብቂ እሺ? በጣም እምወድሽ። ሲመስለኝ ቀለም ተማሪ የተባልከው አንተ ነህ። ግን ሳይ ምንም የቀለም ተማሪ ፊዚካል የለህም። የቀለም ፊዚካል እንዴት ነው ባክሽ?
የሆነ መነጽር የሚያደርጉ ጅል፣ አብዛኞቹ ደግሞ ቀጨጫ ናቸው። አንተን ሳይ ግን እንደዛ አትመስልም። ስፖርተኛ፣ አማላይ፣ ወንድ ነው የምትመስለው። እንጀራ መሆኑ ነው ወይስ ምን ለማለት ፈልገሽ ነው? ደግሞ እዚህ ግቢ አይቼሽ አላውቅም። ለማንኛውም ግን ሰውን አይቶ እውቀቱን መገመት አይቻልም። ግን ዝም ብዬ ሳይሽ ቀሽም የሚባል አስተሳሰብ ካላቸው ሰዎች መሀል አንዷ ትመስኛለሽ። ስድብ ከመሰለሽ ይቅርታ፣ ግን ለቃላቶችሽ ጊዜና ውበት ብትሰጫቸው ጥሩ ይመስለኛል። ያው ታይተሽ እንዳትገመቺ ማለት ነው። ግን አላወኩሽም። አዎ ልክ ነህ። አታውቀኝም። እኔም ብዙ አላውቅም። ደግሞ ልኬን ከነገርከኝ በኋላ ይቅርታ ግን አይከብድም? ማለቴ የልብ አድርሶ ይቅርታ ያዋጣም ብዬ ነው የተናገርኩት። ማለቴ ተሰማኝን መናገር ደግሞ ደስ ይለኛል። ሲመስለኝ ግን ለግቢው አዲስ ነሽ? አዎ ልክ ነህ። ገና 2 ቀኔ ነው። እናንተ ግን እንዴት ነው እንግዳ አቀባበል ትችሉበታላችሁ? እና እንዴት ነው አልተመቸሽም እንዴ? አረ ተመችቶኛል በደንብ። ለማንኛውም ያንቺን ባላቅም አቤል እባላለሁ። ማክዳ እባላለሁ። ማኪ እያልክ መጥራት ትችላለህ። ማክዳ? ማኪ? ይሄን ስም የሆነ ቦታ አውቀዋለሁ ልበል? አይ ምናልባት ተመሳስሎብህ ነው የሚሆነው። እኔ ስላወቅኩ ደስ ብሎኛል። እኔም ስላወቅኩሽ ደስ ብሎኛል። እንኳን ደህና መጣሽ ብለናል። እና ማገዝሽ ወይ ደግሞ ምረዳሽ ነገር አለ? ለአሁኑ እንኳን ምንም አያስፈልገኝም። በቅርቡ የምታግዘኝ ነገር ይኖራል። አይ ማኪ፣ አንድ ሰው አበሰልኩ ማለት ነው። ጥሩ ላይ ነሽ፣ በርቺ። ነው ሀሳብ የገባሽ ትመስያለሽ። አረ ሰላም ነው አለሁ። ለአሁን የለም፣ ለወደፊቱን ግን ምናልባት ሊኖር ይችላል። ለማንኛውም ልሄድ ነበረ። ሌላ ቀን በድጋሚ ይገናኛል። ሰላም። እሺ፣ ስላወቅኩ ደስ ብሎኛል። እኔም ደስ ብሎኛል። ምንድነው መስጮሽ? ምን ከመሰለ ሀሳብ ላይ ነው ወጣሽ? ምን አለበት ቢያንስ ቢጨርሰው እንጂ ተተኝቶ መታለም ተጀመረ። ምንድነው ከዛ ድረስ ሲጣራሽ ማሰብ ነው ወይስ ጥጥ አድርገሽ ነው? ምንድነው ጥጡን እየፈለኩት ነው? ኡፍ ቀልጃለሽ አንቺ ደግሞ። ታዲያ ዛሬ ምን እግር ጣለሽ? ማለት ሰሞኑ ጣልጣ አድርገሽኛል። እኔም አፈላጊ የለኝም ብዬ ነበር። አልቀረብሽም። አንቺ ፍቅረኛ አይደለሽ በየቀኑ ማገኘሽ። እነሱም ለሚገናኙት እኔ እየሸረቸኝ ነው። ለማንኛውም ምን ለማለት ፈልጌ ነው? ጣልጣ አላልኩሽም ለማለት ፈልጌ። ቆይ ታዲያ ፍቅረኛ በየጊዜው በየቀኑ መገናኘት ግዴታ ነው ማለት? ምን ነው ያዘሽ እንዴ? አሳሰበሽ? ድሮም እያሰብኩት ነው ስትይኝ መጣርጠር ነበረብኝ። ምንድን ነው የምትቀባጥሪ? ድሮም ያንቺ ጥያቄ መጠየቂ በቃ ደህና መልስ አትመልሽልኝ ማለት? እሱን ታዩና የኔና ያንቺን የተረክ መቆየት ይችላል። ያው የትም አልሄድብሽም ብዬ ነው። ግን አለም የሆነ ነገር ሆናለች። ሁኔታዋ ሁሉ ደስ እያለኝ አይደለም። የሆነ ነገር ተፈጥሯል። ከባለፈው ጀምሮ ባህሪዋ ምኗም አንድ እየሆነልኝ አይደለም። እቺ ልጅ ተረብሻለች። ማለት ምን ሆናለች? እርግጥ ነው ቅድም አግኝቻት ነበረ። ትናንትና ከአዲስ ተማሪ ጋር ነበረች። ማለት ደግሞ እሱ ደግሞ መቼ ነው የገባችው? ማለት ምን አይነት ናት? የተናደድሽ ትመስያለሽ። አይዞሽ ማኪዬ፣ እኔ አልልሽ። እሺ የረዛ ምን ነው የምናደደው? አልቀናም። ደግሞ ስለምን ብዬ ቀናለሁ? አላገባዋት ደግሞም አላገባት። ያው አንዳንድ ጊዜ የምንወዳቸውን ሰዎች ማንም እንዲጋራብን አንፈልግም። አለም ደግሞ ከኔ ይልቅ አንቺ ናት ሚስጥረኛሽ። ብዙ ነገር አብራችሁ አሳልፋችኋል። ስለዚህ መናደድሽ ካንቺ የሚጠበቅ ነገር ነው። ብዙ ጓደኛ ሊኖርሽ ይችላል። ነገር ግን ሚስጥረኛ የምታደርግ አንድ ሰው ብቻ ነው። እልሽ መሲ፣ እንደዛ ለማለት ፈልጌ አይደለም። ታውቂያለሽ፣ ከሁሉም ቀድሞ ማውቀው አንቺ ነው። ግን ደግሞ አለም የሁላችንም ጓደኛ ናት። እንደዚህ ስትሆን ቆሜ ማየት አልችልም። ለዛ ነው እንደዚህ ያልኩሽ። እንዴ አንቺ ምርሽን ነው እንዴ? ቆይ ምን የተለየ ነገር አገኘሽባት? ክላስ አትገባም፣ ደስተኛ አይደለችም፣ አታጠናም። ፊቷ ራሱ በቃ ቂዲር ብሎብኛል። በቃ በአጠቃላይ አለምን አተናታል። መሲ የሆነ ነገር ማድረግ አለብን። ቆይ ምን ሆናለች? ለነገሩ ከሪሷ ጋርም ስንላይ ትንሽ አጠርፋኝ ነበረ። የሆነ ነገር እንደሆነ ገብታኝ ነበር። ደግሞ በጣም ትናብራ ነበር። ስለዚህ ልጅቷ ጓደኛዋ አይደለችም።
የሆነ ነገር በመሀላቸው አለ እንጂማ ያለ ምክንያት ቃል አታስገባኝም ነበር። የምን ቃል አልገባኝም። ምንድነው የምትይው? ምን አውቄ። ለማንኛውም ግን እደርስበታለሁ። አንቺ እንደዚህ አይነት ቀልድ አይመቸኝም። ሆ በስንት መከራ ያገኙት ነፃ እንደሞታ ስንጥቂኝ ነው እንዴ? የምን ነፃነት ነው ደግሞ? አንቺ ራሴን ችዬ የምቆም ሰው ነኝ። እሺ ይሁን። ለማንኛውም ከዚህ በኋላ አባዬ ከጓደኞች ጋር ነው ብሎኛል። የምርሽን ነው? ለምን እስከ ዛሬ አልነገርሽኝ? በቃ ከአሁን በኋላ አብረን ልንሄድ ነው ማለት ነው። በጣም ነው ደስ የሚለው። ግን በጣም ደስ ብሎኛል። እኔም በጣም ግን ሳሚ የቅድሟ ልጅ አይታታል? የሆነ የሚስብ ነገር አላት። ማለቴ ቆንጆዬ ነገር ናት። እንዴት አያት? እንዲህ ፍጥጥ ብዬ ምን ይላል? እሷ ቆንጆ ሆነች አልሆነች እኔ ምን ያገባኝ? ይመለከተኛል? እኔ አላናደድኩ። አስተማሪዋ ነች እንጂ እኔ ምን አደረኩ እንዴ? ድሮም እኮ ሰው የሚበረታው የሚያውቀው ሰው ላይ ነው። አንተ ደግሞ አንድ ፎርሙላ እኮ ነው የተሳሳትኩት። አሁን መልሱ እንደዛ መሆን ነበረበት። በጣም ነው የተናደድኩት። ወይ እናንተ ቅላሞች ስትባሉ አንድ ነገር ጠፋ ብላችሁ በቃ እንትን አትሉም አይደለ? አታመሰግኑም አይደለ? አንተ ደግሞ ምንድነው የምታወራው? ይኸውልህ ንዴቴን አንተ ላይ እንዳልወጣውሽ ሰምተኛላ። እየነገርኩ ነው። በኋላ ለሚፈጠረው ነገር አይመለከተኝም። እሺ ምን ነው ናቲ በሰው ጨብጧል አሉ እንዴ? ምንም ቢሆን እኮ የፈረጠመ እጅ ነው ያለኝሽ። የዶሮ ታፋ የሚያክል እጅ ይዘህ ታወራለህ እንዴ? እጅማ እኛ ጋር አለ እንዴ? ናቲ ደስ የሚል ነገር አየሁ። ምንድነው ብቻ የምትለፈልፈው? ደህና ነገር ሳለ እኔማ ደህና ነኝ፣ ግን ላንተ አይሆንም ነው። ሰይ ቅድም ደግሞ ዝም በል ስል እምቢ አላልክም? ይበል ሰይ ብቻ አንተ ወጣው። እሺ ምንድነው የምትቀባጥረው? አልገባኝም። እሱን ከጀርባ ተመልከት። ወይ ወንድሜ እወድሃለሁ። ኧረ ጠብቀኝ ናቲ። አንተ ናት? አንተ እኮ እየጠራሁ እንዴ? ለምን የምትሄደው? እማ እኔ ሰምቼሽ ግን አልሰማሁሽም። ቆይ እየሄደን ነው ሳሚ፣ ልጥራው። ማን ተራዋለክ? ሲጀመር አንተን ፈልጌ ነው የመጣሁት። አንተን ለማውራት አይደለም እንዴ የመጣሁት? አንተ ምንድነው እንደዚህ የምትሆነው? እዛ ጋር ተቀምጠን እናውራ። ቁጭ በል። እኔ ሰው ተምታቶብሽ እንዳይሆን እኔ ምንም ማውቀው ነገር የለም። ቆይ ስለምን እንደማወራ አውቃል? ግን ኧረ ሰው ተምታቶብሽ ነው ማለት። እኔ ምንም ታወሪኝ ነገር የለም። ምንም ማውቀው ነገር የለም። አሁን የምጠይቅህን ነገር በትክክል መልስልኝ። ምንም አይነት ውሸት አልፈልግም። ተግባባን? በጣም እየሞቀኝ ነው። ትንሽ ተናፍሼ ልምጣ። እያናገርኩህ ምንድን ነው የሚሞቅህ? የምን መናፈስ ነው ደግሞ? ምንድን ነው የሚያደናብርህ? ናት ችግር አለ ወይ? ግራ አታጋባኝ። ላውራክ የፈለኩት ይሄን ነው እኮ። እኔን ስታይ ለምንድን ነው የምትደናበረው? ለምንድን ነው መንገድ የምትቀይረው? ያው ስለምትቆጪ ስለምታስፈሪኝ ብዬ ነው። ለዛ ነው። ሌላ ምንም ችግር የለም። ምን ነው የሚያስፈራው ደግሞ? አንተን ደግሞ መች ተቆጥቼ አውቃለሁ? ምንም አያስፈራም። ግን በጣም ይቅርታ ሳሚ እየሄደ ነው። ልጠብቀው፣ ሰዓት ሄዶብኛል። አረ እሺ ቀስ በል። ሰው መሬት እንኳን ያደናቅፈዋል። ምን አይነት ሰው? እኔ ግን ዛሬ ደብሮኛል። ክላስ ምግብ አይመስለኝም። አይ እኔ ግን ክላስ መግባት አለብኝ። ያለ ሰዓት በጣም ብዙ አሳይመንት አለብኝ። እኔ እንኳን ሰርቻለሁ። በቃ እሺ እዚህ ነው። እሺ በቃ በኋላ እንገናኛለን። ቻው። ሂጂ። ምን ነው አንተን ሰላም ያልኩ መስሎኝ? በጣም ተሳስተሃል። ናቲ ነበር ሰላም ስለ ነበረው። እሺ ናቲ እውነትም እሱ ነው ሰላም ያልሽው?
ሰማኛለህ? አንድ ነገር ብቻ ልንገርህ፣ ጓደኞችን በሙሉ ለኔ ተወልኝ። እሺ? እኔ በጓደኛ የምቀና ሰው አይደለሁም። አላማ በደንብ ገብቶኛል። አላማዬ ምንድን ነው እባክሽ ቆንጂት? ይኸውልሽ ብዙ ስራ አለብኝ፣ መሄድ እችላለሁ? ስላንተ ስራ አይመለከተኝም። ከዚህ በኋላ አጠገቤ አይደለም በዙሪያ ላይ ባየህ ውርድ ከራሴ። ጨረሽ? አሁን መሄድ እችላለሁ? ቀድሞ ልስ ማን ያዘ? ሂዳ መክሊት የት ሄዳ ነው? ወይኔ አሞት ይሆን እንዴ? ነገሩ እኔ ነኝ የሸሸዋት። መሸሽ እኮ መፍትሄ አይሆንም ነበር። ወይ ሂጅ ልፈልጋት እንዴ? ተሸሸለ ቀረ። አንቺ ብቻሽን ማውራት ጀመርሽ እንዴ? ምን ነው በሰላም ነው? ምን አገባ ደግሞ ለብደበስም የምጠራኝ? አንቺ ያምሻል እንዴ? ሰው በሰላም ሲያናግርሽ በሰላም ማለት ይከብድሻል እንዴ? ምን አይነቷ ነች? ሳይበስብሽ ታከሚሽ። ታስጠላ። አሳክመኝ አላልኩ። ምን አገባ? ምን አስጨነቀ? ይሁንሽ አሮጊት ነገር ታስጠላ። እሺ ታናሽ ወንድሜ አንተ ሲሻል ይሻለኛል። አይናቲ ከሌሎቹ ያሳዝነኛል።